ጉድ ጋይስ ታንትና ሀይሚዬ እንግዲህ በጥብጠዋል ማለት ነው። ለብሩኬ ፕሮግራም ተዘጋጅቶለን ነበር። ብሩኬን ደግሞ ማስደሰት አለብኝ ካሁን በኋላ በቃ እንድደሰት ነው ፈልገው ብላ ማለት ነው። እንግዲህ ሀይሚዬ እውነት ለመናገር ተብሩኬ ትቆርጣለች ማለት ውሸት ነው። እንግዲህ ብሩኬ እውነት በነገራችን ላይ ማለት ነው በጣም ነው ወላይ ፍንድት ያረገች ማለት ነው። ስቄ ልሞታ እንትና ማለት ነው። እና ብሩኬ መቼም አተውም አድባ መመለስ አለባት። ምክንያቱም ላቆርጭ ነገር ለምን ከሽት ይጀመር ማለት ነው። እና በተሰብ ትናንትና በጣም ነው ያሳቀች። እውነት ለመናገር እንግዲህ ወደ ብሩኬ መመለስ አለብሽ ማለት ነው። ምክንያቱም አንቺው ራስሽ ለቀሹ ስለህሽ ያን ነገር እንግዲህ መጠቀም አለባት ብዬ ነግሬሽ ነበር። እኔም ማለት ነግሬሽ ነበር። ከአሁን በፊትም ደግሜ ደጋግሜ ተናግሬያለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ሁላ ብዝት ይበልልኝ። አገራችንን አላህ ሰላም ያደርግልን። ሁላችሁም በያላችሁበት ደግሞ ሰላማችሁ ብዝት ይበልልኝ። እህቶቼ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የምታበረታቱ ደግሞ እጅግ አርጌ አመሰግናለሁ ማለት ነው። እና ይሄን ቪዲዮ ደግሞ እስከ መጨረሻው እውት ማለት ነው። ምክንያቱም የሆነ ሪከርድ አስገባላችኋለሁ መሀል ላይ ማለት ነው። በጣም የገረመኝ ነገር ነው እና እውነት ለመናገር እና ቤተሰቦቼ በጣም ነው እጅግ አድርጌ አመሰግናለሁ ማለት ነው። አሁንም 9,000 አስገቡኝ ውድ ቤተሰቦቼ ሰብስክራይብ እያደረጋችሁ ማለት ነው። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ በአዲስ ቪዲዮ እንግዲህ በቅመሞች ወይም በጨረቃዎቹ መጥቻለሁ ማለት ነው። ጨረቃዎቹ እንግዲህ ትናንትና የተከሰተውን አይታችኋል። ብሩኬ በነገራችን ላይ ምንም የሚያውቀው ነገር የለም። ፍፄ ግን አሁን እዚህ ጋር በደንብ አድርጌ ረግጠሃለሁ ማለት ነው። ፍፄ ነው ነገሩን ኩላ እንደዚያ ያደረገው ማለት ነው። እና ልጅቱ ምን አስባ እንደሆነ ታውቃላችሁ ሁላችሁም። መጀመሪያ የሚያሰበችውና ያለመችው ነገር ሀይሚና ብሩኬ መለያየት ነበረ። ያን ደግሞ በደንብ አድርጋ ተጠቅማ ለያየቻቸው ማለት ነው። እና ሀይሚዬ ደግሞ አልፈልግም ብላ በሩን ከፈተች፣ በደንብ አድርጋ ከፈተችላት እና በደንብ አድርጋ እንግዲህ ገባች ማለት ነው። ገብታ ደግሞ ምን ትላለች እንግዲህ ካሁን በኋላ እንዲከፋ አልፈልግም፣ የሆነ ነገር እንዲሆን አልፈልግም፣ እኔ በቃ ካሁን በኋላ እሱን መንከባከብ ነው ፈልገው ምናምን አላለችም። ሀይሚዬ ናት የምትንከባከበው፣ አንቺ አይደለሽም፣ እውነት ለመናገር ማለት ነው። እና ለማንኛውም ማለት ነው እሱም በማያውቀው መንገድ ነው። በነገራችን ላይ ማን ነው በማያውቀው መንገድ ገብቶ ዝም ብሎ ነው ነገሩ እንደዛ የሆነበት ማለት ነው። እና ስለዚህ ፍፄ ነው ግጥም አድርጎ አይኑን አፍኖ አንገቱ ላይ ሀብል ራስ ውስጥ የምታደርግለት ድረስ ማለት ነው። እኔ በነገራችን ላይ እየጠበቀ የነበረው ሀይሚን ነው ብዬ ነው ማስበው ነበረ ማለት ነው። ሀይሚ ይቅርታ አለች ብሎ ሀይሚን ነው እየጠበቀ የነበረው ብዬ ነው ማስበው ብሩኬ እንጂ እሷን በፍጹም ያስባታል ብዬ ምንም ነገር አላስብም ማለት ነው። እና እንደዛ ግጥም አድርጎ ሀበላ ሳስሮ ምናምን ያሱን ደስታ ነው የምንፈልገው ምናምን እያለ ከሷ ጋር ሆኖ ማለት ነው። አሽቃባጭ አትሆና ፍፄ ማለት ነው። በጣም እንወድሃለን፣ በጣም እናከብረሃለን። ግን እዚህ ጋር ማሽቃበጥ የለብህም ማለት ልጆቹን ማለት እሷን ማስገባት የለብህም። ምክንያቱም ይሄን እንደዚህ አይነት ስራ ማለት ነው የአብርሽና የሩታ ስራ ነው ይሄ ስራ በነገራችን ላይ ማለት ነው። ጓደኞቻቸው አንዷን ያመጣል፣ አንዷን ይወስዱለታል፣ አንዱን ያመጣለታል፣ አንዱን ይወስዱለታል ማለት ነው። ያንን ስራ እውነተኛ አንቀበለውም። እንደዚህ አይነት ሰዎች አይደላችሁም እናንተ ደግሞ ይሄን ነገር አንቀበለውም። ስለዚህ አሁን ሰላም አምጥታችሁ አብራችሁ ሆናችሁ እንደ ድሮ ፍቅራችሁን በደንብ አድርጋችሁ እያጣጣማችሁ በደንብ እናያችሁ እንጂ ከአሁን በኋላ እንደዚህ አይነት ነገር በጣም ይደብራል እውነት ለመናገር ማለት ነው። መለያየት ተለያይተናል፣ አንፈልግሽም፣ ትቼሻለሁ የሚባለው ነገር ምንም በፍጹም ያ ነገር ምንም ነገር የሚሳካ ነገር አይደለም። ብሩኬ ማለት ነው አስብበት፣ አሁንም ቆም ብለህ አስብበት ማለት ነው። እና ሀይሚዬም አሰቢ፣ እውነት ቆመሽ አስቢ፣ በደንብ አድርገሽ አስቢ። ከሱ ጋር ዝጋ ተካራ ከምትይዥ ከሷ ጋር ዱላ ምናምን ከምትማዘዥ ለምን ትጀመር? ለምን ለቀቅሽው? አንቺ ችግርሽ ምንድነው? ትናደጃለሽ። ያንን ንዴትሽን ደግሞ በልክ ማድረግ አለብሽ። ሁልጊዜ በመናደድ ሁልጊዜ ምክንያቱም ነገ የምከጁ ሰው ጋር እያው ነው ማለት ነው እኮ ይሄ ጠባይሽ ማለት ነው።
እና በአግባብ መሆን አለብሽ። ጠባይሽን በደንብ አድርገሽ ማሳመር አለብሽ። እሱ አልፈልግሽም አላለሽም፣ ራስሽ ነሽ አልፈልግህም ብለሽ ከህይወትህ መውጣት አለብኝ ብለሽ ለእሷም በር የከፈሽላ ማለት ነው። እሱ ራሱ በራ ተክፈች ተይ እያለች ነው እውነት ለመናገር ማለት ነው። እና ስለዚህ ነገሮችን አሁንም ቢሆን ማስተካከል የምችው ራስሽ ነሽ፣ እውነት ራስሽ ነሽ። አሁንም ቢሆን አረፈድም ማለት ነው። ሀይሚዬ መመለስ ካለብሽ አሁንም ቢሆን መመለስ ትችላለሽ። ብሩኬ ያንቺው ነው የማንም አይሆንብሽም ማለት ነው። ግን አንቺ እንደዚህ ማለት ጭፍራሽ ሀሀይ ብለሽ ትተቹታሽ ግን እውነት የእዩ እንደሚሆን እርግጠኛ ነኝ። ምክንያቱም እዩ ልጁ የእሱ ነው እያለች ነው። ሊሆን ከቻለ እርግጠኛ ነኝ ወደ እሷ እንደሚሄድ እኔ ባለሙሉ ተስፋ ነኝ። ምክንያቱም እንደዚህ እያደረገች ወንድ ልጅ ደግሞ የሚፈልገው ምን መሰለች፣ ሰላምን፣ ፍቅርን ነው የሚፈልገው እና ስለዚህ አሁንም ቢሆን አረፈደም። አንቺ ብላት ያለሽ ልጅ ናሽ፣ ሁሉን ነገር የምታቂ ነሽ፣ ማስተዋል ትችያለሽ። ስለዚህ አሁንም መመለስ ትችያለሽ ማለት ነው። ምንም ነገር አያቅትሽም። እንደገና ደግሞ እሱ ነበር እየለመነሽ የነበረው አብረን እንሆን አንለያይ እያለ፣ ግን አንቺ አልፈልግህም ብለሽ ቤት ድረስ መጥተሽ ተናግረሽ እንደዛ ብለሽው ነው ከዛ ቤተሰብሽ ከሄዱ ያን ነገር ሊናገር የቻለው ለጋሽዬ ማለት ነው። እና አሁንም እዩ ምንም የማገባበትን ምክንያት በደንብ አድርገሽ ታውቂያለሽ። አንቺ ራስሽ ተገባሽበት መልሰሽ ምንም አንቺ ጋር ምንም ልሰራ አትመጣምም አገባምም በህይወታችሁ ማለት ነው። ግን አሁን አንቺ ከፍተሽላት ያለሽው በር ራስሽ ነሽ ማለት ነው። እና ትናንትና የተናገረችውን አኪት ትሰሚያለሽ ብዬ አስባለሁ መግቢያ ላይ ማለት ነው። እንግዲህ ያን ነገር መስሚያ ካለሽ በደንብ አስበሽ ከሆነ ያንን አስበሽ መመለስ አለብሽ ብዬ አስባለሁኝ እኔ። ምክንያቱም ብሩኬም እንዴት እንደሚወድሽ እናውቃለን። በጣም ነው የሚወድሽ። አንቺም እንደዛው ትናንትና ራሱ እያየን የነበረው የፍቅር ጠብ እንደሆነ ነው። አውልቅ ያጠለቅከውን እያሽ ራሱ እያረገችለትን እንትን ሀብል ማለት ነው። እና እንደምትፈልጊውና እንደምትወጁ ሁላችንም እናውቃለን። ስለዚህ ልብሽ ታይቆርጥ ማለት ነው። እንለያይ ማለት ምን አመጣው? ምን አመጣው? በቃ ያለውን ነገር እኛም እኮ አብረሽ ታገሊ፣ አብረሽ እስከሆነ ድረስ አብረሽ ሂጂ፣ አብረሽ ከሱ ጋር ሆኚ፣ ተጎን ሆኚ እያለች ነበር አይደል? ብዙ ኦዲየንሶች እንደዛ እያሉ ነበር። ደግሞ አሉ በመሀል ማለት አስተሳሰብ ትንሽ ሁላችሁንም ታይሆን አንዳንዶች አሉ ማለት ነው። ከሱ ትውጣ ከሱ ትውጣ ከሱ ትውጣ ያሉሽ አሉ ነበረ። እነሱን ሰምተሽ ከሆነ እውነት ተሳስተሻል፣ በደንብ ተሳስተሻል። ስለዚህ በደንብ አድርገሽ በር የከፈሽላት እንዲገባ የሚያደረግሻት ራስሽ ነሽ። አሁንም ቢሆን መመለስ ያለብሽ ራስሽ ነሽ ማለት ነው። እውነት ራስሽ ነሽ። ትናንትና ብሩኬ ምንም በማያውቀው መንገድ ነው ወስደው እንደዛ ያደረጉት ማለት ነው። እና ፍፄ ደግሞ የሁለቱን መለየት አልፈልግም፣ ሁለቱ እንዲለያዩ አልፈልግም የምትል ሰው እዛ ጋር እሱን እንደዛ አሳፍነህ በሷ እሷ ምንድነው ስሙ ወርቅ አሰረችለት አንገቱ ላይ አፍነህ እንትኑን ማለት ነው አይኑን። ስለዚህ ያስደስትሃል አንተ ትጀመር ቀርሜ ለምንስ ልጠራው ቻልክ? እዛ ምን አይነት ፕሮግራም ነው የምታዘጋጅለት? እሷ ናት አብራው የነበረችው አብራው ትደክም የነበረችው እኮ ሀይሚ ናት አይደል እንዴ? ስለዚህ ምን አይነት አስተሳሰብ እንደው ብቻ አልገባኝም ማለት ነው። እነሱ እንዲለያዩ አልፈልግም፣ እነሱ በሰላም እንዲኖሩ ነው የምፈልገው፣ እነሱ አንድ እንዲሆኑ ነው የምፈልገው ትትለን አልነበር እንዴ? ነው ወይስ እየተጫወታችሁብን ነው? ፕራንክ እያደረጋችሁ ነው? ምንድን እንደሆነ አልገባንም። እውነት በጣም ኦዲየንሶች ማለት ነው። እና በነገራችን ላይ ትናንትና ግን ሀይሚዬ ተርምስምስ አድርጋቸው ማለት ነው። አንድ ሴት ለ50 መንጋ ተቀምጦ እዛ ጋር ማለት ነው እያንዳንዱ ማለት ነው እንዳለ የኬክ መአን ነው ለጥፋባቸው ሄደችው። እውነት ለመናገር ማለት ነው ጀግና። እውነት አላደንቃት አላልፍም። በነገራችን ላይ በዛው አጋጣሚ ማለት ነው በደንብ አድርጌ አደንቃት አለሁ። በጣም ነው ማደንቃት። ምክንያቱም ብቃቷን ማለት ነው ሌላ ነገሩን አይደለም፣ ብቃቷን በጣም አደንቀዋለሁኝ። እና ስለዚህ ሁላችሁም እንዲታረቁ ጥሩ ነገሮችን አስቡላቸው። እውነት በቃ ኮሜንትም ላይ በቃ ታረቁ፣ ትታስጠሉ፣ ትደብሩ ምናምን ምናምን የሚባለው ስድቡ ምናምን ትታችሁ በቃ ሰላም እንዲያወርዱ፣ ሰላም ሆነው እንዲመለሱ ወደ ራሳቸው። ምክንያቱም እሷም አለሷ አይሆንላትም፣ እሱም አለሷ አይሆንላትም። ስለዚህ ሰላም ቢሆኑ ጥሩ ነገር ነው ብዬ ነው ማስበው እኔ በራሴ ማለት ነውና
ሰላምን እንዳወርዱ ያን ነገር ደግሞ ማድረግ ያለባችሁ ኦዲየንሶች እውነት የምወዳቸው ታምራችሁ የምትወዳቸው ከሆነ እንዲመለሱ ሁለቱም ወደ ራሳቸው እንዲመለሱ ማድረግ ነው። የሁላችንም ድርሻ ነው ብዬ ነው የማስበው ይሄ ነገር ደግሞ ማለት ነው እና ሁላችሁም ኦዲየንሶቻቸው በቃ ሀይሚዬ እንድትመለስ ምክንያቱም ከብሩኬ መቼም 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 እንደማይለያዩ ነግሬያችኋለሁ። እኔ እውነት አይለያዩም ብያችኋለሁኝ። ምክንያቱም ብዙ አመት ብዙ ጊዜ ብዙ ነገሮችን ብዙ ዋጋ የከፈለችለት ፍቅር ነው በነገራችን ላይ ለብሩኬ ማለት ነው እና እሱም እንደዛው ይወዳታል። ሆነን ለመናገር በጣም ነው የሚወዳት እና ስለዚህ ብዙዎቻችሁ ደግሞ አንድ ቀን የኔ ፍቅር ቲላት ሰምተን አናቅም እያላችሁ ነው። ለምንድን ነው እንደዛ ብሎ የማይጠራት? ሌሎች እኮ የኔ ፍቅር የኔ ምን እያሉ ነው አሁን የሚጠሩት እያላችሁ ነበረ። ሰው በመጥራትና በመናገር ባፍንትም ማለት ምንም የሚያመጣው ነገር የለም። እኔ አላምንበትም ያንን። ዋናው የውስጥ ፍቅር ነው አይደል እንዴ? ስለዚህ ለእሷ ከሆናት እሷን ከወደዳት እሷን ታፈቀራት የእሷን ማንነት እንትን የሚኖርላት ከሆነ የኔ ፍቅር አላት የኔ ምን አላት ምንም አይደለም አይደል? ቅመሜ ይላታል። ቅመሜ የኔ ውድ ነው የሚላት ሁልጊዜም ማለት ነው እና ስለዚህ ከዚህ ውጭ ምን ሊላት ይችላል? የኔ ፍቅር እኮ አሁን እኮ ታን ተገናኝተው ዛሬ እኮ ነው የሚባባሉት። ይሄን ደግሞ ማለት ነው እና እኛ ሴቶች እንደዚህ ማሞጋገስን ስለምንወድ ነው፣ ሌላ አይደለም።